ከዩኒቨርሲቲ ጋር ተያይዞ የሚመጣው አደገኛ በሽታ ግን ስታዲየም። ለምሳሌ ሐዋሳ ላንሳለ። የሐዋሳ ከተማ ስታዲየም ብሎ የሆነ አጥራጥሯል። የሐዋሳ ዩኒቨርሲቲ ስታዲየም ብሎ የሆነ አጥራጥሯል። ሁለቱም ስታዲየሞች በካፍ ስታንዳርድ አያሟሉ። አንድ ከተማ ውስጥ 5 ኪሎ ሜትር በማይሞላ ርቀት ውስጥ ሁለት ስታዲየሞች አሉን። ሁለቱም ግን ለካፍ ስታንዳርድ አያሟሉ። ሁለቱን ጨፍልቀን ቢሆን ግን አንድ ደንበኛ ስታዲየም በዓለም አቀፍ ስታንዳርድ ተቀባይነት ያለው ብንገነባ ኖሮ ሐዋሳን የመሰለ ውብ ከተማ ብዙ የአፍሪካ ክለቦች ሊጫወቱበት ይችሉ ነበር። ስታዲየሙ አለ፣ ገንዘቡ ፈሷል፣ ነገር ግን ስታንዳርድ አያሟላ። ይሄ የሐዋሳ ችግር አለ። ጅማም ሲሚላር ችግር አለ። በየቦታው ይሄ ችግር አለ። ዩኒቨርሲቲ የራሱን ይገነባል፣ ከተማ የራሱን ይገነባል። ሁለቱም ግን ስታንዳርድ አያሟሉ። ዩኒቨርሲቲ ብቻ አይደለም ባይዘው ሆስፒታል አርባ ምንጭ 1000 አልጋ የሚይዝ ሆስፒታል፣ ጅማ 1000 አልጋ የሚይዝ ሆስፒታል፣ ሐረር 1000 አልጋ የሚይዝ ሆስፒታል ብሎ ኮንዶሚኒየም ይገነባል። አሁን ሐረር ብትሄድ ቆሟል። 1000 አልጋ ስትገነባ ስንት ሩሙ ነው ኦክሲጂን ያለው መሆን ያለበት? ምን አይነት ትሪትመንት ነው የሚፈልገው? በሳይዙ ልክ ስታንዳርድ አለው። ያንን አልጋ አርባ ምንጭ ላይ 300 ብለህ ጀምረህ ቦታው ይኑር ግቢው ግንባታው ልምድ እያገኘ 400 500 ብታደርገው ሐረር ላይ 300 ብለህ 400 500 ብታደርገው ኖሮ ቢያንስ 300 ፈንክሽናል ይሆን ነበር። አሁን ሄዳችሁ ዞራችሁ ተመልከቱ። ኮንዶሚኒየሙ አለ፣ እቃው የለም፣ ሲቲ ስካኑ የለም። አስፈላጊ ገጀቶች ስላልገቡለት ፕሮፐርሊ ፈንክሽን የሚያደርግ ሆስፒታል ሳይሆን ኮንዶሚኒየም ነው የምታየው። ለምን? በኮንዶሚኒየም ኮንትራት የሚገኝ ኮሚሽን ይገኝበታል፣ ግን ሰርቪስ ፕሮቫይድ አያደርግ። በስመ ዩኒቨርሲቲ የወጣ ሀብት ነው።